እሺ የትኛው ትምህርት ነው ከመጽሐፍ ቅዱስ ውጪ? ትምህርት ላይ ነው ፎከስ አድርገን ነው። ጸበል እሺ ፈለገ እሺ ስማኝ እኮ አንዴ። እሺ እኔ በምንም መንገድ ልጠይቅ፣ አንተ ደግሞ የቤተ እምነቱ አገልጋይ እንደመሆነ መጠን በትህትናና በፍቅር ነው ልትመልስልኝ የሚገባው። ጥያቄ ጠይቁ ብለሃል። ጥያቄ ልጠይቅ ነው የገባው። ጸበል የቱ ጋር ነው አንድ ሐዋርያ ያዳኑበት ወይም ያድናል ብለው የመሰከሩበት ቦታ አንድ ቦታ ላይ ትነግረኛለህ? አጨብጭቡለት እስኪ ለዚህ ልጅ። በስመ አብ አንተ በጣም ከባድ ውስብስብ የሆነ ጥያቄ ነው ያነሳው። ፕሊስ ሁላችሁም አጨብጭቡለት። እታች ያላችሁ ቶች ወንድሞች ይኸውላችሁ አለማዳመጥ ምን ያክል ዋጋ እንደሚያስከፍል ፕሊስ ተመልከቱ። አጨብጭቡልኛ። ቆይ ፕሊስ በቃ አሉ ከስር አጨብጭቡ ስላልካቸው የሚያጨበጭቡ እባክህን ማይክህን ሚውት አድርግ ወዳጅ። ስሜትን ተቆጣጠር። ስሜትን መቆጣጠር ማችል ከሆነ እኛ ስሜትን እንቆጣጠርልሃለን። ማይክን እኛ ራሱ ሚውት እያደረግን እናወራለን። ስለዚህ ፕሊስ እባክህ ተረጋጋ እሺ። ይሄ ሁሉ አካኪ ዘራፍ ለዚህ አልመሰለኝም ነበር። እሺ የጠየቅን ጥያቄ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰብረው ትምህርት አለ ወይ ነው። ስለ ዶክትሪን የጠየቅን ወዳጅ። ስለ ዶክትሪን እየጠየቅን አንተ ስለ ጸበል ታወራናለህ። እኛና ፕሮቴስታንቶች የምንለያዩ በዶክትሪን ትምህርት ነው እንጂ በጸበል ጉዳይ አይደለም። እኔ እናንተ የምንለያዩ በጸበል ጉዳይ አይደለም። ለምሳሌ ይሄ በጣም በነገራችን ላይ የሞኝ ሰው ስራ ነው። ለምሳሌ እኔ ፕሮቴስታንት የሆኑ ሰዎች እኛ ፕሮቴስታንቶች ከመጽሐፍ ቅዱስ ውጭ የምናሰብረው ትምህርት አለ ወይ ቢሉኝ ሄጄ ዘይት የምትሸጡት ከየት አይታችሁ ነው? ይሄ የሊቅ ጥያቄ አይደለም። የሰባ ሰው ይሄ ምንድነው የሰባ ሀሳብ የሚያነሳ ሰው ጥያቄ አይደለም። ዘይት የምትሸጡት ሐዋርያት የት ሲሸጡ አያችሁ? ምን ነው ወዳጅ ምን ሆነ ነው? ይሄን ያክልማ ትንሽ እንትን ማለት አያስፈልግም። ይሄን ያክል የልጅ ጨዋታ እናደርገው እሺ። እኛና ፕሮቴስታንቶች የምንለያየው ዘይት በመሸጣቸው ባለመሸጣቸው አይደለም። እኔ እሱ ጉዳይ አይደለም። መሰረታዊ በሆነ የመጽሐፍ ቅዱስ ግን ዶግማቲክ በሆኑ ትምህርቶች ላይ እንለያያለን። መሰረታዊ በሆኑ ዶግማቲክ በሆኑ ትምህርቶች ላይ ለምሳሌ እኔ ያሳያለሁ። የምንለያይባቸው ዶግማቲክ የሆኑ ትምህርቶች የትኞቹ ናቸው? እኔ ያሳያለሁ አሁን በዶክትሪናል ኢሹዎች ብቻ ነው አሁን እኔ ጥያቄዎችን እንድታቀርቡም እድል የምሰጣችሁ። ስለ ጸበል በኋላ በደንብ አድርጌ እነግራችኋለሁ። ያው ካነሳው አይቀር እዚህ ውስጥ ላላችሁ እህት ወንድሞቻችን በቂ የሆነ አዌርነሱ እንዲኖራችሁ በኋላ እናነሳዋለን። አሁን ግን ዶክትሪናል በሆኑ ኢሹዎች ላይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ብላችሁ የምታምኑ ከሆነ ዶክትሪናል የሆነ ኢሹ ታነሳለን። ቅድም እንዳልኩ ስሜትን ማትቆጣጠር ከሆነ ልክ እንደዚህ ስሜትን እንቆጣጠርልሃለን። 7 ጊዜ ስትከፍት ማይከን 17 ጊዜ ነው ሚዩት የምናደርግ። ኦኬ ስለዚህ አሁን ይሄንን አካኪ ዘራፉን ተወሽ ወዳጄ። ዶግማቲክ በሆኑ ኢሹዎች ላይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ብለህ ታምናለህ ወይስ አታምንም? አንዳንዴ ትንሽ ስንታገሳችሁም የተለማመጥናችሁ ይመስላችሁና በጣም 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 ታስቸግራላችሁ። ስለዚህ እድል እያጠበበን ነው የምንሰጣችሁ። ወንድማችን ቶሎ በል ማይክህን ክፈትና ዶክትሪን በሆኑ ጉዳዮች ዙሪያ ዶግማቲክ በሆኑ ኢሹዎች ዙሪያ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው የምትለው ዶግማቲክ የሆነ ሐሳብ አለ? ዶክትሪን የሚነካ ትምህርት አለ? ቶሎ በል ከሌለ ታች ነው ማስወረድ። እስከ 3 እድል ስጥ። 1 ማይክህን ክፈት። 2 አለ ወይስ የለህም? ዶክትሪን በሆኑ ሐሳቦች ላይ ባርገት ትሰማኛለህ? ዶክትሪን በሆኑ ሐሳቦች ላይ አለ ወይስ የለህም? ኦኬ ስለዚህ አሁን ለዚህ መልስ የለህም ነው? ዶክትሪን ነክ በሆኑ ሐሳቦች ላይ መልስ ከሌለ ልታወርድ ትችላለህ። ከዛ ባሻገር ግን ወዳጅ ዶክትሪን ነክ በሆኑ ትምህርቶች ላይ ጸበል ቦታ ሂዱ እየተባለ ጸበል ሰው እንዴት ታረጓል? በቃ ልክ እንዳንተ ነው። አሁን ልጅ ሆኜ ኢየሱስ ነው መዳኛ እናንተ ጌታችሁ ነው።
እንደማለት ነው። በስሜ አጋንንትን ታወጣላችሁ ያለው እንጂ በጸበል ታወጣላችሁ የሚል ትምህርት የለም። እናንተ ጋር ግን ትምህርት አለ። ቆይ ተረጋጋ አንድ ጊዜ። ልክ እንዳንተ ልጅ ሆኜ ላሳይ እንዴ? ቆይ አዳምጠኝ። እኔ እንዳንተ ልጅ ሆኜ ላሳይ። ዘይት የምትሸጡት እናንተ ከየት አይታችሁ ነው? እሺ የቱ ጋር ነው ሐዋርያት ዘይት የሚሸጡት? ያው እንደኔ ማንተ መስጠት ነው። ከየት አይታችሁ ነው? አንተ አትልም አይተሃል? ዘይት አንተ ካልክ ትባረራለህ። ፈለገ አንተ ካልክ ትባረራለህ። አዳምጠኝ። ዘይት የምትሸጡት ከየት አምጥታችሁ ነው? ንገረኛ። ከየት አምጥታችሁ ነው? እንድነግርህ አንተ ንገረኝ። ማርቆስ 16 አብኪም ሌዲስ ፈርስት አንተ ንገረኝ። ሶፍት አበሉት ስህተት ነው። አንተ ንገረኝ። በቃ ወንጌል የማይለውን ነው የሚሉት። አሁን እኔ የሆነውን ነገር ስህተት ነው በል። አንተ ጸበል የቱ ጋር ነው ሐዋርያቶች ይሰበኩት? አዳምጠኝ። አንተ ስህተት ነው ስህተት አይደለም የምትል ንትርክ ውስጥ እንድትገባ አይደለም። አንተ የምታገለግልበት ቸርች ውስጥ እንደዚህ የሚያደርጉ ሰዎች አሉ። አንተ አሁን ያለህበት ቤተክርስቲያን ውስጥ የሙሉ ወንጌል አማኝ ነህ። ሙሉ ወንጌል ውስጥ እንደዚህ የሚያደርጉ ሰዎች አሉ። ስለሌላ ቤተክርስቲያን አገልጋዮች አይደለም የጠየቁ፣ ስለ ራስህ ቤተክርስቲያን። አሁን አንተ የምትገለገልባት ቤተክርስቲያን ውስጥ ስላሉ አገልጋዮች ነው የጠየቁ። ቆይ ተረጋጋ ወዳጅ፣ ስሜትን ተቆጣጠር። ይሄንን ሀሳብ ያነሳውልህ እንድትመልስልኝ አይደለም። በዚህ ልክ ግን የልጅ ጥያቄ አይጠየቅም። እኔ ከፕሮቴስታንቶች ጋር የምንለያየው ዘይት በመሸጥና ባለመሸጥ አይደለም። እኔ ከእናንተ ጋር የምንለያየው በሳልቬሽን ስሜትን ተቆጣጠር። ስሜትን ተቆጣጠር። ስለ ጮክ ማንም ያዳምጥ የለም። ስሜትን ተቆጣጠር። ስሜትን ተቆጣጠር ወዳጄ። ጣልቃ ስለገባ ስለ ጮክ ማንም አይሰማህ፣ ማንም አያዳምጥህም። ሁላችሁም በደንብ አድርጋችሁ አዳምጡኝ። ቢገባ በጣም በሳል የሆነ ሀሳብ ሰጥቻለሁ። ከዚህ በኋላ ማይክል የምትከፍተው ከሆነ አብኬም እታች አስወርዳለሁ። እሺ። ነፃነት ከየት ቤተ እምነት ነው የመጣኸው? ተባረክ። እኔ ወንጌል አማኝ ነኝ። ከየት ቤተ እምነት ነው የመጣኸው? ኦኬ፣ ህብረት የማደርግበትን ነው። አይ ቤተ መሰረተ ክርስቶስ። መሰረተ ክርስቶስ የኢትዮጵያ ወንጌላውያን አማኞች ህብረት የሚል ህብረት እንጂ የአብያተ ክርስቲያናት ህብረት እንጂ ቤተ እምነት የለም። የጠየቁ ቤተ እምነት ስለሆነ ነው ደግሞ የጠየቁ። ኦኬ፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለን የገባው የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? መልካም። እሺ፣ በነገረ ድህነት ዙሪያ እሺ፣ ምን ብለን የምናስተምረው ትምህርት ነው ከመጽሐፍ ቅዱስ ውጭ? መልካም። እንግዲህ አንድ ሰው ስላሴንም እግዚአብሔርንም ክዶ ማርያምን ስላልካደ ብቻ የእግዚአብሔር መንግስት ውስጥ ይገባል ወይም ምህረትን ያገኛል ስለሚል አሳየን። የትኛው መጽሐፋችን ላይ ነው እንደዚህ የሚል ሀሳብ ያለው? አውጥተህ አሳየን። ኦኬ፣ መልካም። እንግዲህ የአውደ ምህረት ትምህርቶች ቤተክርስቲያኗን ይወክላሉ አይደል? አውጣና አሳየኝ። የአውደ ምህረት ትምህርትም ይሁን መጽሐፍም ይሁን ካሜራህን ክፈትና አውጥተህ አሳየኝ። ኦኬ፣ ቪዲዮውን እልክልሃለሁ። እዚሁ ዲቫይስ ላይ ስላለ ቪዲዮ አውጣና አሳየኝ። እዚሁ ዲቫይስ ላይ ነው ያለው። አሁን እኮ ይኸውልህ ልታሳይ የመጣው አንተ አይደል? ምንም ያሳፈር ነገር የለም። ካሜራ ክፈትና ምንን አዳምጠኝ። ካሜራን ክፈትና ከፍታ አሳየኝ። መጽሐፍም ከሆነ መጽሐፉን ከፍታ አሳየኝ። እኛ ቁጭ ብለን እናያለን። አሁን አሳይ። ፈለገዬ አልሰማኸኝም? እዚሁ ዲቫይስ ላይ ነው ያለው። እዚሁ ስልኬ ላይ የማወራበት ስልክ ላይ ነው ያለው። ከዚሁ እንዳትወርድ ምን ታደርጋለህ? ማይክል የሚታረግና አጠገብህ ካሉ ሰዎች ጋር ቪዲዮውን ሼር አድርገህ አሁኑኑ ከፍተህ ታሳየናለህ። ቶሎ በደቂቃ ተጠቀምበት። ኦኬ፣ እሺ። አክቹሊ ኦኬ፣ ቪዲዮውን ታውቀዋለህ? የሊቀ ሊቃውንት ማናቸው የሚባሉ ናቸውና ማን ይባላሉ? ኦኬ፣ በቃ ኒር አይደለም ለዛ። እሺ፣ ማን ይባላሉ? ቪዲዮውን ቴክ እልክልሃለሁ። አይ አክቹሊ የእሳቸውን ስም መያዝ አይደለም የኔ እቅድ። ነፃነት ያንተ ፍሪደም ምን ማለት ነው? ፍሪደም በእንግሊዘኛ ጥራው፣ ችግር የለውም። በእንግሊዘኛ ጥራው። ተሳሽ ምን ማለት ነው? ተሳሽ ያለው ወይ ለምንድን ነው በኔጌቲቭ ኢነርጂ የምትገቡት? በጌታ ሆ አረ እንዴ! አክቹሊ ከፍቅር ነው የገባሁት ፈለገዬ፣ ከፍቅር ነው የገባሁት። ከፍቅር ነው የገባሁት። ክሊር እንዲሆንልኝ ስለፈለኩ ነው የገባሁት። አሁን ደግሞ በዚህ ደግሞ ጉዳይ ደግሞ እንከራከር። ምን ማለት ነው ንገረኝ። በአማርኛ ልጥራው ነኝ ብዙ ስለማልችል እንግሊዝኛ። ኦኬ ልክ ነህ። እሺ ኦኬ፣ አዎ በአማርኛ ልክ ነህ አንተ። እኔም ገምቼ ነበር። ልክ ነው። ነፃነት ነው። እሺ ነፃነት።
ወንድማችን በመጀመሪያ ደረጃ ወደ ቁም ነገሩ ስንመለስ ነፃነት እየሰማኝ ነው? ምን ሆነ ነው? ተረጋጋ እንጂ። እየሰማሁ ነው ፈለገዬ። እሺ እየሰማሁ ነው። ኧረ ተረጋግቻለሁ። እሺ ፈለገዬ አትበለኝ፣ ይሄ ለፓፓዬ ነው። ነፃነት ወንድማችን፣ አሁን የምናወራበት ሀሳብ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ወይ ነው። ዶክትሪናል በሆኑ ሀሳቦች፣ በነገራችን ላይ በጣም ብዙ ሀሳቦችን እንዲህ አይነት ቻንስ ካገኛችሁ አይቀር በጣም ብዙ ትምህርቶችን መጥቀስ ይቻላል። በመጽሐፍ ቅዱስ የማስረጃ እናንተ እንዲህ ብላችሁ ታምናላችሁ፣ ይሄ ትምህርታችሁ ደግሞ ከመጽሐፍ ቅዱስ ውጭ ነው ብላችሁ ማለት ነው። ሐሜት፣ አሉባልታ ምናምን ሲሉ የሰማኸውን በዚህ ወጥቶ በዚህ ገብቶ እንዲህ አይነት ሀሳቦችን ሲጀመር ለውይይት ራሱ ይዘህ መምጣት የለብህም። እኔ አሁን ለምሳሌ ሄጄ ሐዋርያ ዘላለም የሚባል አንድ የፕሮቴስታንት እምነት ተከታይ ኢየሱስ ክርስቶስ ሰይጣኗል ሲል ሰምቻለሁ ብዬ የማይመለከተውን አንድን ሰው ቁጭ አድርጌ ከሱ ጋር ነው የማወራው በመጀመሪያ። ወይም ደግሞ ሐዋርያው ዘላለም የተናገረው ትምህርት በመጽሐፍ ደረጃ ፕሮቴስታንቶች ካላቸው ገልጬ እናንተ እንዲህ ታምናላችሁ ማለት ነው፣ ይሄው እዚህ መጽሐፋችሁ ላይ እንደዚህ ይላል እላለሁ። ከዛ ውጭ ግን ሐዋርያው ዘላለም የተልእኮ ለትውልድ አማኝ ስለሆነ ያንን ጉዳይ በአሉባልታ እንኳን ብናወራ ድንገት የምናወራው ከነዛ ሰዎች ጋር ብቻ ይሆናል ማለት ነው እንጂ አንድን ፕሮቴስታንት ቁጭ አድርገን የሆነ ቪዲዮ አይቻለሁ እባክህ የሆነ እዩ ጩፋ እንደዚህ ሲል አይቻለሁ ምናምን እያለን አይደለም ትምህርት የሚወራው። ኦኬ አሁን ያነሳ ነው የክርስቶስን ቃል ነው። ትምህርት ብራዘር በጣም ጥልቅና ሰፊ ሀሳብ ነው። እገሌ እንደዚህ ብሎ ይገርምሃል፣ እገሌ ስሙ ምናምን የሆነ ሀቅ እንዳለህ አድርገህ ልታወራ ትሞክራለህ። ምን ገድብህ እየመሰለ ምን ከለክልህ እየመሰለ እሺ አምጣው የለም ወራጅ አለ ትለናለህ። ስማቸው ባይዘው ማን የሚባል ስንል ስማቸውን የማወቅ ፍላጎት የለኝም እኔ ዓላማ አይደለም ትለናለህ። እና ብራዘር እሱን ድራማውን ተወውና አሁን ለጊዜው እሱን ማምጣት ቅድም እንዳልኩት ስሜታችሁ ማትቆጣጠሩ ከሆነ ልክ እንደዚህ ስሜታችሁን እንቆጣጠርላችኋለን። አንተ ማይክን ስለከፈትክ አይደለም የምታወራው። እሺ እኔ ቤት ስለሆነ የገባኸው ልክ እኔ አውርቼ ስጨርስ እድሉን ስሰጥ ነው የምታወራው። ስለዚህ ተወዳጅ ወንድማችን አሁን የምናወራበት ሀሳብ ዶክትሪናል የሆኑ ሀሳቦችን ነው። በነገረ ድነት ዙሪያ ብለናል። በነገረ ድነት ዙሪያ አንተ በማስረጃ ልታነሳ የምትችላቸው ሀሳቦች ካሉ አንሳ። ኦኬ ይሄ ትምህርታችሁ በሳልቬሽን ዙሪያ ለምሳሌ ኦርቶዶክሳውያን እንዲህ ብላችሁ በጽሁፋችሁ እንዲያስፈራችሁ የምታምኑት ትምህርት ከመጽሐፍ ቅዱስ ውጪ ነው ምትለን ከሆነ ለማድመጥ ዝግጁ ነን። ካልሆነ ግን እንደው ከሳልቬሽን ሳንወጣ እኛ ደግሞ ፕሮቴስታንት ወንድሞቻችን ሰው ሰራሽ ትምህርት አላችሁ ብለን ስለምናምን እዚሁ ላይ ለአንተ የሆነ ሀሳብ አቀርብልሃለሁ። እድሉን ለአንተ በሳልቬሽን ዙሪያ አንተ ጨርስና ከዛ እኔ ደግሞ እድሉን ያው ወደ አንተ አዞርና የእናንተ እንዲህ ብላችሁ የምታምኑት በሳልቬሽን ዙሪያ እንዲህ ብላችሁ የምታምኑት ትምህርት ሰው ሰራሽ ነው መጽሐፍ ቅዱስ ከሆነ ፕሩፍ ታደርግልናለህ ወይ ብዬ እድል እሰጥሃለሁ። ኦኬ ወንድማችን ነፃነት በሳልቬሽን ዙሪያ አሁን ማይክን ትከፍትና ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትለው ትምህርት ካለ በጽሁፍ ደረጃ ልናወጣው የምንችል ትምህርት ካለ ታወጣለህ። ከሌለ እኛ ያንተን ሰው ሰራሽ ትምህርት በዚህ ቹርስ በሳልቬሽን ላይ ያንተን ሰው ሰራሽ ትምህርት እናነሳና አብረን እናወራለን። ማይክን ከፍተ መቀጠል ትችላለህ። ነፃነት እያወራ ከሆነ ይተሰማ ማይክ ተባረክ። አይ ሰምቻለሁ። ተባረክ። ኦኬ which is ኤቪደንሱን እያልከኝ ነው ባልሳሳት አይደለም? ፈለገዬ እንደዛ አይደለም። አይ ሳሳየህ ትመልስልኛለህ ነው አይደል? በነገረ ድነት ዙሪያ ትምህርቱን። እሺ ወደ አንተ ሀሳብ ልምጣና እሺ ስህተት ከሆነ የትኛውም አስተማሪ ቢያስተምረው ስህተት ነው፣ መነቀፍ አለበት፣ ግዴታ ነው። ይሄ ትውልድ የሚድንበት የእግዚአብሔር ቃል እስከሆነ ድረስ ማንም ሐዋርያም ይሁን ማንም ይሁን ስህተት ካስተማረ ይነቀፋል። ስህተቱ መታረም አለበት። የዛ ኃላፊነት አለብህ አንተም። ምክንያቱም ስለ ህይወት ነው የምናወራው አይደል? ስለ ኃላፊነት አይደለም። ነፃነት ወንድማችን ምን አለ መሰለህ፣ አሁን የምናወራው ስለ ትምህርት ነው። አሁን እኔ እናንተ ቁጭ ብለን የምናወራው ምን አይነት ፈለጋ ኃላፊነት አለበት፣ ነፃነት ምን አይነት ኃላፊነት አለበት የሚለውን አይደለም። በሳልቬሽን ዙሪያ የሆነ ሀሳብ አንስታል። እንዴት ሀሳብ እንደሚነሳን ይላሳይ። ለምሳሌ አንተ ከመሰረተ ክርስቶስ ነው የመጣው። ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ ብለህ ታምናለህ? ነፃነት ምሳሌ ነው ማሳየው። ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ ብለህ ታምናለህ? አዎ። በጣም ጥሩ። አየህ፣ ልክ እንደዚህ የምታምነው ትምህርት ይሄ ነው። እሺ፣ ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ የሚል ትምህርት እኔ ሰው ሰራሽ ትምህርት ነው ብዬ አምናለሁ።
ካለ ከመጽሐፍ ቅዱስ አንድ ጥቅስ አውጣና አሳየኝ። ከመጽሐፍ ቅዱስ ሁላችሁም አዳምጡ። አሁን እኔ ለሱ ሳቀርብ ይኸውላችሁ ሰው ሰራሽ ትምህርት አለ ብዬ ስሰጠው ሰው የሆነ ገሌ እንደዚህ ብሎ የሆነ ቪዲዮ አይቼ ነበር ብዬ አይደለም። ይሄ ትምህርት እንዲህ አይነት ትምህርት አለ፣ አንተ ታምንበታለህ ወይስ አታምንበትም? ይሄው ያምንበታል። ከመጽሐፍ ቅዱስ አንድ ማስረጃ ይሰጣል። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ። እርግጥ ነው ሰዎች በክርስቶስ ኢየሱስ በማመን ይድናሉ። አሁን ይድናሉ ወይስ አይድኑም አይደለም ጥያቄው። ያመኑ ሰዎች ኦኬ፣ በክርስቶስ አምነው የዳኑ ሰዎች ካመኑ በኋላ በበጎ ስራ መጽናት አለባቸው ብላ ቅዱስ ቤተክርስቲያናችን ታስተምራለች። ከዛ ለቀል በሆነ መልኩ ደግሞ ፕሮቴስታንት የሆኑ እህት ወንድሞቻችን አሁን እዚህ ጋር እንዳያችሁ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለው ያምናሉ። ወንድማችን ታይምህን ውሰድ፣ ከመጽሐፍ ቅዱስ ማስረጃ ትጀምራለህ፣ ከዛ ሐሳብን ማብራራት ትችላለህ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል አንድ የመጽሐፍ ቅዱስ ማስረጃ አምጣለን። ብቻ በማመናቸው ብቻ። ቀጥል። እሺ ፈለገዬ ተባረክ። እንግዲህ አሁን አንተ ምን ብለህ መለስከው? ሰዎች ካመኑ በኋላ በመልካም ስራ መጽናት አለባቸው ብላ ቤተክርስቲያን ታስተምራለች አልከኝ። አይ ቆይ ረጋ እያልን ይሻላል። ረጋ እያልን መልካም። ስለዚህ እኔ ደግሞ ኤፌሶን 8 ላይ ከስራ ባልሆነ ጸጋው በእምነት አድኗችኋል ይላል። ይህም ከእናንተ ስራ ሳይሆን ከእግዚአብሔር እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ እኔ በስራ አልዳንኩም። በእግዚአብሔር ፊት የሚታይ ስራ ወይም ደግሞ በእግዚአብሔር ፊት ጻድቅ አርጎ ብቁ አርጎ የሚያቆም ስራ የለኝም። ጸጋው በእምነት ነው ያዳነኝ። ከዛ በኋላ ግን ክርስቲያን እንዴት ይመላለሳል ወይም ያመነ ሰው እንዴት ይመላለሳል ከሆነ ወደ ሌላ ሪፖርት አሳትሄድ ከይቅርታ ጋር ምን ብዬ ነው የጠየቅኩኝ? እስኪ የጠየቅኩን ጥያቄ ድገሙ። ሰው በማመኑ ብቻ ይድናል ብለህ ጠየቅከኝ። አረ እንደዛ ብዬ አይደለም የጠየቅኩኝ። ኦኬ አርቲኩሌት አድርገው ጥያቄን፣ ችግር የለውም አባ። ደግመህ ንገረኝ። አንተ እየመለስክ ነው አይደለ? የጠየቅኩን ጥያቄ ሰምተህ እኮ ነው እየመለስክ ያለው። ንገረኝ ደግመህ። እኔ እንደዛ ብዬ አልጠየቅኩም። የጠየቅከኝ ጥያቄ እንደዛ ነው እንግዲህ ከስራ ባልሆን። እሺ የጠየቅኩን ጥያቄ ደግመህ አዳምጥ እና አሁን የመለስከውን መልስ ደግሞ ያው ሁላችሁም አዳምጡ። እኔም እዛ ላይ ምሰጠን ሀሳብ በደንብ አዳምጠኝ። እሺ ነፃነት፣ ቸኩለህ ከመሄድ በፊት አሁንም በደንብ አስበህበት መልስ ትሰጠናለህ። ሰዎች በማመናቸው ብቻ፣ ሁላችሁም ብቻ ሊያስመሩ በማመናቸው ብቻ። ኦኬ ብቻ የሚለውን ቃል ነው እንዴ ፈለገዬ? እሺ ሶሪ እኔ ፕሮቴስታንት አይደለሁም። ቃል በቃል መጽሐፍ ቅዱስ ላይ ጥቅስ ሰጠኝ አይደለም። እኔ ክርስቲያን ነኝ ብራዘር። አምናት ፕሮቴስታንቶች ናቸው ማርያም አማላጅ ናት የሚል ጥቅስ ሰጡ ነው የሚሉት። አም ክርስቲያን። ስለዚህ ከኔ ጋር ስተወራ በነፃነት አውራ እሺ። ቃል በቃል አይደለም አምጣምልህ። በሐሳብ ደረጃ መጽሐፍ ቅዱስ ላይ እንደው ሐሳቡ እንኳን ካለ በሐሳብ ደረጃ እንድታመጣ ነው። ኦኬ እኔ አስምሩበት ያልኩትን ሐሳብ ግን ሁላችሁም አስምሩበት። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ስንለው ይህን ወንድማችን ኦፍኮርስ ያገኛሉ አለን። ከዛ ኤፌሶን ምዕራፍን አወጣልን እና ሰዎች በስራቸው አልዳኑ ማለት እኛ በስራ ሰዎች ይድናሉ ወይንስ አይድኑ ብለን አልጠየቅንም። እኛ አንተን ስለ ስራ አልጠየቅንህም። ምን ያለበት ዝላይ አይችልም ይባላል። ገና ለገና ስለ ስራ ያወሩኛል ብለህ አንተ ሮጠ ወደ ስራ ሄድክ። እኛ ስለ ስራ አልጠየቅንህም። የኛ ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ አምጣለን ነው። እርግጥ ነው ኤፌሶን ላይ አሁን ያነበብከው የመጽሐፍ ቅዱስ ክፍል እንደሚናገረው ጸጋው በእምነት አድኖናል። ኦፍኮርስ በእምነት አድኖናል። እኛም ይህን እናምናለን። በዚህ ርዕስ ዙሪያ እኛን አንተን የሞገትን አይደለም፣ የምናምንበት ሀሳብ ስለሆነ ማለት ነው። ጸጋው በእምነት አድኖናል። ማንም እንዳይመካ ከስራ አይደለም። ኦኬ ጸጋው የተባለው አምላካችን እግዚአብሔር ፍቅሩ ነው። ያ ፍቅሩ ነው በክርስቶስ የተገለጠ ነው። እግዚአብሔር ቅዱስ ዮሐንስም ሲናገር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና። ክርስቶስ ወደዚህ ምድር የመጣው እኛ በጎ ምግባር ኖሮን፣ ክርስቶስ ወደዚህ ምድር የመጣው እኛ መልካም ስራ ሰርተን አይደለም፣ እኛ ምንም ነገር አድርገንለት አይደለም፣ እንዲሁ ስለወደደን የመጣው። ስለዚህ ማንም እንዳይመካ ከስራ አይደለም ይላል ክፍሉ። ትክክል። ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ያ ጸጋን እኛ ያገኘንበት ይህን ጸጋ ያገኘ ነው እኛ ምንም አይነት በጎ ነገር ኖሮን በጎ ምግባር ኖሮን ሳይሆን እንዲሁ ስለወደደን ነው። የኛ ጥያቄ እሱ አይደለም። አሁን የኛ ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል
አንድ የመጽሐፍ ቅዱስ ማስረጃ ሰጠን ነው። አንድ እድል እሰጥሃለሁ። አሁንም ሌላ ጥቅስ የምትሰጠኝ ከሆነ እኔ ጥቅስ ሰጠና አብረን እናያለን። ቀጥል። መልካም እሺ። አሁንም ሚስ እንዳላረግ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ነው አይደል ጥያቄው? ፈለገዬ ጥያቄን አሁንም በደንብ አድርገህ አዳምጠኝ። ብዙ መደጋገሙ አያስፈልግም። ያው ጥያቄውን እንደ ማንኛውም ሰው እያደመጥክ ስለሆነ በደንብ አድርገህ አዳምጠኝ። እሺ አሁን ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወይ ስንልህ አዎ አምናለሁ ብለህናል። ስለዚህ ከአንተ እምነት ተነስተን የጠየቅን ጥያቄ ምንድን ነው? ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል አንድ የመጽሐፍ ቅዱስ ማስረጃ አምጣልን። ለምሳሌ ኢየሱስ ያድናል ብለህ ታምናለህ አይደለ? ነጻነት ለምሳሌ ምሳሌ ኢየሱስ ያድናል። አይ ምሳሌ ሳይሆን ያድናል። ለምን ምሳሌ ይሆናል? ከርዕስ ውጪ የሆነ ምሳሌ ያነሳውልህ ነው እያልኩት እንጂ ኢየሱስን ለምሳሌ ያድናል ወይ አላልኩም። ወዳጄ ፕሊስ እባክህ በኔጌቲቭ ኢነርጂ አትረዳ። በደንብ አድርገህ አዳምጠኝ። ነጻነት ኢየሱስ ያድናል ብለህ ታምናለህ አይደለ? ነጻነት ተወዳጅ ወንድማችን። አዎ ፈለገ ኢየሱስ ያድናል የሚል ጥቅስ ቃል በቃል አለ መጽሐፍ ቅዱስ ላይ? የለም። አየህ አሁን ይሄ እንዲህ አይነት የሞኝ ስራ አንሰራም። እሺ በደንብ አድርገህ አዳምጠኝ። እንዲህ አይነት የሞኝ ስራ አንሰራም። እኔ ፕሮቴስታንት አይደለሁም። ቃል በቃል ጥቅስ አምጣ ብዬ ፍጥጥ አልልም። ምታመጣልን በሐሳብ ደረጃ ያለን ሐሳብ ነው። ለምሳሌ ኢየሱስ ያድናል ስንል እኔም አንተም መጽሐፍ ቅዱስ የክርስቶስን ማዳን ስለሚናገር ነው። በሐሳብ ደረጃ ያብራራል። በሐሳብ ደረጃ በጣም ሰፊ አድርጎ ያብራራል። ስለዚህ ከዛ ተነሳ ኦፍኮርስ ኢየሱስ ያድናል እንላለን በኩራት ልባችን ሞልተን። ስለዚህ አንተም በሐሳብ ደረጃ የሚያብራራልን ግን ከርዕሴ ሳትወጣ የትኛውን ሐሳብ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚልን ሐሳብ ከመጽሐፍ ቅዱስ ላይ አውጥተህ ታሳየናለህ። ቀጥል። እሺ ዮሐንስ 6:40 እንደዚህ ይላል። ላንብብ ፈለገ? አዎ አንብብ፣ ቀጥል፣ እየሰማሁ። እሺ ተባረክ። እሺ እንዲህ ይላል፣ የላከኝ አብ ፍቃድ ይህ ነው፣ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው ይላል። ልክ ነኝ? ልክ አይደለሁም? ነጻነት አሁን ትልቁ ችግሩ ምንድን ነው መሰለህ? እኛ የጠየቅንህ ጥያቄ ሌላ ነው። አንተ ደግሞ ሰው በክርስቶስ አምኖ አይድንም ብለህናል እንዴ? እኛ ነጻነት እንደው እንደ ሐሳብ ስንጀምር ሰው በክርስቶስ ያመነ ሰው አይድንም ብለህናል እንዴ? ኦኬ እሺ። ታዲያ ምንድን ነው አሁን የዘላለም ሕይወትን በክርስቶስ በማመን ያገኛል አለን መጽሐፍ ቅዱሱ። ምን እንበለው? እሺ አሁን ምን አለ መሰላችሁ ጋይስ፣ ሌላም ጊዜ ሌላም የምትገቡ ፕሮቴስታንቶች ወንድሞች አንድ ነገር ብቻ ተባብሩን፣ በፍቅር ነው የምጠይቃችሁ። አንድ ነገር ብቻ የሆነ ሐሳብ ላይ ካልተዘጋጃችሁ እና ለጊዜው ሳትዘጋጁ ድንገት እያወራችሁበት ያለ ሐሳብ ከሆነ በቃ ትንሽ አይተነው ተዘጋጅተንበት እንምጣ ማለት ይሻላል። አይ ቲንክ አሁን እኛ እንደ ሐሳብ ገና ስንጀምርልህ ነጻነት በክርስቶስ ያመነ ሰው ይድናል ወይንስ አይድንም ብለን አይደለም የጠየቅን። እርግጥ ነው በክርስቶስ ያመነ ሰው ይድናል። ይሄው እዚህ ጋርም ሐሳቡ ክፍሉ ይናገራል። ስለዚህ አይነት ሐሳብ አይደለም እኛ ያወራንልን። ነጻነት በደንብ አድርገህ አዳምጠኝ። እኛ ያወራን ሰዎች በማመናቸው ብቻ በጣም ማስመር አለብህ። በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ አምናለሁ አልከን። ከእምነት ደግሞ ተነሳንና ሰዎች በማመናቸው ብቻ ያላመንከውን ነገር አይደለም እኛ የጠየቅን፣ አምናለሁ ያልከውን ነገር ነው። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለውን እምነትህን መሰረት ያደረገው የመጽሐፍ ቅዱስ ሐሳብ ክፍሉ የቱ ጋር ነው ብለን ያነሳንልህ። ጊዜ ከምንፈጅ አንድ የመጽሐፍ ቅዱስ ሐሳብ እናንሳና እናንተ አብረን እያወራን ሄድ። አይ ቲንክ መጽሐፍ ቅዱስ ይዛል አይደል ነጻነት? አው ግን ፈለገዬ ይቅርታ፣ በጣም ግንን እናቁመው። እኔም ይቅርታ አንድ ነገር ልናገር። ነጻነት ነው አትናገር። ቆይ አንድ ጊዜ መጽሐፍ ቅዱሱን ክፈትና አንብብ። አንድ ጊዜ ቶሎ በል ማይክን ክፈትና ዮሐንስ ወንጌል ምዕራፍ 15ን አንድ ጊዜ ያውጣልን። አብረን እናንተ እያነበብን እንሄዳለን። መጽሐፍ ቅዱስ መቼም አንብቡ ስትባሉ ቅር እንደማትሰኙ ተስፋ አደርጋለሁ። እሺ ፈለገዬ እሺ ተባረክ። ምኑ ላይ ላውጣ? እሺ የዮሐንስ ወንጌል ምዕራፍ 15 ቁጥር ምን ላይ? እሺ
ቁጥር 1 እና 2 ምዕራፍ 15 ነው። ቁጥር ከ1 ጀምሮ ብዙ አለው። ኦኬ እሺ፣ እኔ ቁጥር ብዙ የለውም። ተባረክ። ቁጥር 1 እና 2 እንደዚህ ይላል። የሰማን አይደለም፣ ድምጽ ተቋርጧል። ነፃነት እየጠበቅን ነው። ልጀምር ፈለገዬ? 1 እና 2 ላንብብ። ስልክ እየገባብኝ ተቸግሬ ነው። በጣም ይቅርታ። እሺ 1 እና 2 ነው። ተባረክ። እሺ እውነት አሁንም ተቋርጠሃል። የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ግን አብዝቶ እንዲያፈራ ያጠራዋል አለ። ኦኬ ይህን ነው ሀሳቡ። ነፃነት እባክህ ተባረክ። አሁንም ጌታ ነፃነቴ አንድ የመጽሐፍ ቅዱስ ሐሳብ አንብብን ያልኩ እና አትቸኩል። እሺ ወደ ሌላ ነገር ሙቭ ለማድረግ ፕሊስ አትቸኩል። ይሄ ነው እንትን ያልከው እሱን ለጊዜው ተወው። እንዴ ምን አልኩኝ እኔ? እሺ ምንም አላልክም፣ ይቅርታ። ቁጥር 6 አንብበው ፕሊስ። ይቅርታ፣ በጣም ይቅርታ። ኢንተራፕት ካረኩ በጣም ይቅርታ። እሺ ቁጥር 6 አሜን አሜን አሜን። እሺ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ ቁጥር 6 እንደዛ አይደለም የሚለው። ልክ ነኝ? ቁጥር 6 ነው አንብብ ያልኩት። እሱ ነው አይደለ የፈለከው? ቁጥር 6 አንብብ። እንደዚህ ይላል። ኦኬ እሺ ቁጥር 6 በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል ይላል። በጣም አሪፍ። እሺ ወንድማችን፣ አሁን እነዚህ የመጽሐፍ ቅዱስ ክፍሎችን አንብበናል። አሁን በደንብ አድርገህ አዳምጠኝ። ቁጥር 6 ላይ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ቢሆን፣ በመጀመሪያ ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ ብሏል። እውነተኛ የወይን ግንድ ጌታችን ኢየሱስ ነው። በቃ በዚህ ምንም ጥርጥር የለም፣ የምንስማማበት ጉዳይ ነው። ከዛ ቁጥር 6 ላይ ጌታችን ኢየሱስ በእኔ የማይኖር ቢሆን አለ። ጌታችን ኢየሱስ በእኔ የማይኖር ቢሆን ሲል ምን ማለቱ ነው? በእኔ የማይኖር ሲል በእርሱ ምን ያላለ ማለት ነው? ነፃነት በእርሱ ያላመነ። በጣም አሪፍ። በቃ የምንስማማበት ሀሳብ ነው። በእርሱ ያላመነ ሰው ከጌታ ጋር እድል ፈንታ የለውም። ምንም ያክል መልካም የሆኑ ነገሮችን ቢያደርግም በቃ እንደው አለረድ በመጽሐፍ ቅዱስ ላይ ለሰው የታዘዘው ትእዛዝ ሁሉ በአጠቃላይ ቢፈጽም በክርስቶስ እስካላመነ ድረስ ከጌታ ጋር እድል ፈንታ የለውም። ጌታችን ኢየሱስ ያንን ተናገረ። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቁማል፣ እነርሱን ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል አለ። በቃ አጭርና ግልጽ። ኦኬ በቃ ይሄው እዚህ ጋር ቁጥር 6 ነው። ኦኬ ቁጥር 2 ላይ ደግሞ በእኔ ያለውን ይላል። በእኔ የማይኖር ሲል በክርስቶስ ያላመነ ከሆነ በእኔ ያለውን ሲል ምን ማለቱ ነው? ነፃነት ኦኬ እንግዲህ እድል ትሰጠኛለህ ልናገር። እንደ ቅድሙ ተናገር። ምንም እኮ ደቂቃ የሚያስፈልጉ ጉዳይ አይደለም። በእኔ የማይኖር ሲል ምንድነው ስል ልናገር እንዴ ያላልከኝ? እድል ነው ያልኩት። እድሉንማ ሰጥቼ እኮ እየጠየኩ ነው። ደቂቃ ሳይሆን እድል እኮ ያንንማ ሰጥቼ እኮ እየጠየኩ ነው። ተባረክ። እንደዛ ከሆነ ዮሐንስ 15 1 እና 2 የሚያወራው እኔ ቁጥር 2 ላይ ምን ብዬ ነው የጠየኩ? አሕዛብ ስለጠየኩ ነፃነት እሺ ቁጥር የጠየከኝማ አንብበው ብለህ ነው የጠየከኝ እንጂ ጥያቄ አልጠየከኝም። እዛ ላይ 1 እና 2 አንብበው አልከኝ። እንደዛ ብዬ አይደለም የጠየቅኩ። እኔ የጠየቅኩ ጥያቄ ቁጥር 6 ላይ በእኔ የማይኖር ሲል ምን ማለት ነው ስል በክርስቶስ ያላመነ ብለህ መልሰህልኛል። ከዛ በኋላ ሁለተኛ ጊዜ የጠየቅኩ ጥያቄ ደግሞ 1 እና 2 ቁጥር ላይ ያለው ሀሳቡ ትርጉሙ ምንድን ነው ብዬ አይደለም የጠየቅኩ። በእኔ ያለውን ደግሞ ይላል ጌታችን ኢየሱስ። በእኔ ያለውን ሲል ደግሞ ምን ማለት ነው? በእኔ የማይኖር ካለ ሲል በእርሱ የማያምን ነው ካለ በእኔ ያለ ሲል ደግሞ ምን ማለት ነው? ተባረክ መልስልኝ።
ተባረክ አንተም። እሺ አሜን። ተባረክ ስለምትለኝ መልካም ቃል ስለሆነ እወደዋለሁ ቃሉን። ለዛ ነው የምደጋግመው። 15 1 እና 2 ስለ እስራኤል ነው የሚያወራው። እኔ ቤተ ክርስቲያን ነኝ እንጂ ቅርንጫፍ አይደለም። እኔ ስለማን ነው የሚያወራው አላልኩም። ምን ያሁን እኔ ስላየለ ነው ስለ ጫላ ነው ወይስ ስለከበደ ብዬ ጠይቄያለሁ? አልጠየቅኩም። ክርስቶስ በእኔ ያለው ስላየለ አይልም። እኔ አሁን የጠየቅኩን ጥያቄ አዳምጠኝ። ነፃነት ፕሊስ ወራጅ ያላት በለኝ። አሁን ልክ እንደ ቀደሙ መልስልኝ። ክርስቶስ በእኔ ያለውን ሲል ምን ማለቱ ነው? ያንን ብቻ ንገረኝ። በእኔ የማይኖር ሲል በክርስቶስ ያላመነ ብለኛል። በእኔ ያለውን ሲል ምን ማለቱ ነው? እሺ በእኔ ያለውን ሲል መጀመሪያም በእርሱ የነበረውን ነው እየተናገረ ያለው። ምን ማለቱ ነው? እየተናገረ ያለው በመጀመሪያ በእርሱ ያለውን ነው ምናምን ብለህ እንድትነግረኝ አይደለም። ምን ማለት ነው ብዬ ነው የጠየቅኩ። ያንተን አይደለማ የምመልስልህ፣ የመጽሐፍ ቅዱስን ሐሳብ ነው የምመልስልህ። ድሮስ ታዲያ የመጽሐፍ ቅዱስን ነው እንጂ የመጽሔቱን መቼ መልስልኝ አልኩ። ነፃነት የጠየቅኩን ጥያቄ አዳምጠኝ። ቁጥር 6 ላይ በእኔ የማይኖር ሲል በደንብ አድርገህ አዳምጠኝ እሺ። ቁጥር 6 ላይ በእኔ የማይኖር ሲል ምን ማለት ነው ስለ የተናገረው ለእነንትና ነው ያው እንዲህ ሐሳቡ አላልከኝም። በአጭሩ ቁጥር 6 ላይ በእኔ የማይኖር ሲል በእርሱ ያላመነ ነው፣ በእርሱ ያላመኑትን ማለት ነው ብለህ መልሰህልኛል። አሁን ደግሞ ጥያቄው በእኔ ያለውን አለ ጌታ ኢየሱስ። በእርሱ ምን ያሉትን ነው? በእኔ ያለውን ያለው በእርሱ ምን ያሉትን ነው? መልስልኝ። ተባረክ ነው መልሱ። ቁጥር ስንት ላይ? አይ ተባረክ በጣም መልካም ቃል እኮ ነው። ለምን እንደጠላችሁት አላውቅም። በጣም አሪፍ ቃል ነው። ነፃነት ምን ሆነ? ኮሜንት ላይ ትንሽ እሺ ኤኒሃው ወደ መልሱ ስንመጣ እሺ 6 ላይ ያለውን ሐሳብ አይደለ ያልከኝ? እኔ አልጠየቅኩም ስለ 6 አውቀህ ነው ነፃነት። እኔ እኮ ደጋግሜ ጥያቄውን እየነገርኩህ አልከኝ እኮ 6 ላይ እሺ ይቅርታ ሜቢ የኔ ስህተት ይሆናል። ይቅርታ። አይ ሜቢ ያንተ ስህተት ይሆናል ወይስ አይሆንም ሳይሆን ይሄ ሆን ብሎ ያደረገው እርግጥ ነው የኔ ስህተት ነው። አዳምጠኝ። ያንተ ስህተት ሳይሆን ይሄ ሆን ብለህ እያደረክ ያለው ነገር ነው። ነፃነት ምን አደርጋለሁ መሰለህ? ጥያቄን በደንብ አዳምጠህ ከዚህ በኋላ ትመልሳለህ። አሁን አይ ቲንክ የሆነ መስመሮችን በጣም ስናሰፋ አላደለ የሆነ በጣም ብዙ መጃጃሎች የተፈጠሩ ስለሆነ ምን እናድርግ መሰለህ? ጥያቄውን እጠይቃለሁ። ጥያቄውን ጠይቄ ስለሌላ ነገር የምታወራ ከሆነ በቃ በክርስቶስ ሰላም በደንብ አድርገን አመስግነን እንሰናበታለን። ጥያቄን አዳምጠኝ። ቁጥር 6 ላይ አንብበሃል አንተ። በእኔ የማይኖር ሲል በክርስቶስ ኢየሱስ ያላመነ ነው ማለት ነው ብለህ መልሰህልኛል። ከዛ ቁጥር 2 ላይ ደግሞ ጌታችን ኢየሱስ ክርስቶስ በእኔ ያለውን ይላል። በእኔ ያለውን ሲል ምን ማለት ነው? በእርሱ ምን ያሉ ማለት ነው? በእኔ ያለውን ሲል በእርሱ ምን ያሉ ናቸው ማለት ነው? እሱ መልስልኝ፣ አጭር መልስ። በእኔ ያለውን ሲል በእርሱ ያሉትን እያለ ነው እኮ። በእርሱ ያሉት ማለት ምን ማለት ነው? ጥያቄው እሱ ነው። በእርሱ ምን ያሉ ናቸው? ኦኬ፣ ሰው በእርሱ እንዴት ይሆናል ነው? ሰው በእርሱ እንዴት ይሆናል ነው ጥያቄው። ምን መሰለህ አሁን መጽሐፍ ቅዱስ አርገገለጥ ነው። ነፃነት አዳምጠኝ። አንተ በክርስቶስ ነህ ወይ አባ? እሺ አንተ በክርስቶስ ነህ? እኔ እግዚአብሔር ይመስገን ወንጌል የሰማውባት ቀን የተባረከች ትሁን። አዎ እግዚአብሔር ይመስገን። እሺ አንተ በክርስቶስ ነህ ወይ ስለ አዎ ብለኸኛል። አንተ በክርስቶስ ነህ ስለ አዎ ያልከኝ በክርስቶስ ምን ያልኩ ነኝ እያልክ ስለሆነ ነው። በክርስቶስ ምን ያልክ ነህ? ያመንኩ በጣም ስለኔ እንደሞተና እንደተነሳ ያመንኩ ነው። በእኔ ያሉትን ሲል ልክ እንዳንተ ያለ እየተባለ ነው። በእኔ ያሉትን ሲል በእርሱ ምን ያሉ ማለት ነው? መጽሐፍ ቅዱስን ዝም ብለን እንደ ቀልድ እንዲህ ስላለ እንዲህ እንላለን አንልማ። ሐሳቡ ለማ ተጻፈ እንዴት ተጻፈ የሚለውን ነፃነት ትምህርት እኮ አይደለም የጠየቅኩህ እኮ። ይሄ የእግዚአብሔር ቃል እኮ ነው። ሰዋሰው ቋንቋ ቆይ አዳምጠኝ። የአማርኛ ሰዋሰው ቋንቋን የጠየቅኩህ ምን ማለት ነው? አማርኛውን በአማርኛ ፍቺን የጠየቅኩህ እንጂ ትምህርት አይደለም። ትምህርት ትክክል ነው። ትምህርት ቆይ አዳምጠኝ እባክህን አዳምጠኝ እስክጨርስ። ነፃነት ይቅርታ። ትምህርት ሰዎች እንደፈለጉ ማይክን ክፈተው፣ ማይክን ከፍተህ ጸጥ ማለት ትችላለህ። ትምህርት ሰዎች እንደፈለጉ ሊተረጉሙት አይችሉም።
ትምህርት ይሄ ተባረክ። በቃ ቤተ ክርስቲያን ከምታስተምረው ትምህርት አንድ ሰው የሚወጣ ከሆነ እንደፈለገ እንደ ሐሳቡ እንደ ግሉ ተርጉሞታል ተረድቶታል እንላለን። አሁን ስለ ትምህርት አይደለም ያወራነው፣ ስለ ቋንቋ ነው። በእኔ የማይኖር ሲል ትምህርት ሆኖ አይደለም። በእኔ የማይኖር ቃሉን የጠየቁ የማይኖር ምን ማለት ነው ስለ በእርሱ ያላመነ ማለት ነው አልከኝ። በቃ ይኸው አማርኛውን በአማርኛ ፈታው። ይሄ የሰዋሰውን ትርጉምን የጠየቁን እሺ፣ የአማርኛ ሰዋሰው ይባላል። ቁጥር 2 ላይ በእኔ ያለውን ይላል። አንተን ስጠይቅህ አንተ በክርስቶስ ነህ ወይ ስልህ፣ ቆይ እባክህን አዳምጠኝ ጌታ ሆይ፣ አንተ በክርስቶስ ነህ ወይ ስልህ ነፃነት ይሄ በቃ ሌላ ጊዜ ተዘጋጅተና እሺ፣ የኔ አባት ጌታ ካንተ ጋር ይሁን። ካንተ የተሻሉ ፕሮቴስታንት ሆኑ ሰዎችን አስገብተን ነው። አረ ፕሊስ፣ አረ ጭራሽ አይ ሌላ ጊዜ ዮሐንስን ሐሳብማ እንየው ግድ የለም ዮሐንስን ሐሳብ እንየው። ይሰማል ምን? አይ ይሄ እንኳን ልክ አይደለም። እሺ ይሰማኛል፣ ግን ልክ አይደለም። ከዚህ በኋላ አንድ ነገር ዝም ብለህ አዳምጠኝ። አሁንም ከማውራት የምትፈልግ ከሆነ አንደኛ በኬጅል ሰው ስራን አትስራ። 14 ጊዜ እሺ 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 አዎ ይቅርታ እንዴ 17 ጊዜ ደጋግመ እንደዚህ ስላልክ እኮ ጤናማ ውይይት አንወያይም። እኔ ሳወራ ጠብቀ ነው እንደዛ እያልክ ያለው ነፃነት። በቃ ጤናማ የሆነ ሰው ልክ እኔ ሳወራ ልክ እንደዚህ ጸጥ ብሎ ነው የሚያዳምጠው። እና እባክህን የሆኑ በጣም የልጅ ስራዎችን አትስራ። አንዳንድ ሰዎች ወጡ ያማራላቸው መስሏቸው የሆነ የሚሳሳቱት ነገር አለ። አንተም ፕሊስ እባክህን የሞኝ ሰው ስራ አትስራ። ነፃነት አሁን ስናወራ አንድ ነገር ተማምነን ነበረ። የጠየቁ ጥያቄ ስለ ትምህርት አይደለም። ትምህርቱን አንተ እንደፈለክ እንደግል ፈተህ ንገረኛ አስረዳኝ አይደለም ያልኩ። የአማርኛ ሰዋሰውን ትርጉምን የጠየቁ ቁጥር 6 ላይ ጌታችን ኢየሱስ በእኔ የማይኖር ሲል ምን ማለት ነው ስለ የፈጠነ ወራጅ ያለ አላልክም። እዛ ላይ ወዲያው ነው የመለስከው። በእኔ የማይኖር ሲል በክርስቶስ ያላመነ ማለት ነው አልክ። አንተ በክርስቶስ ያለ ነው ወይ ስንል አዎ በክርስቶስ ያለው ነኝ አልክ። አዎ በክርስቶስ ነኝ ምን ማለት ነው ስንል በክርስቶስ ያመንኩ ነኝ ማለት ነው አልክ። እሺ ቁጥር 2 ላይ አሁንም ጌታችን ኢየሱስ በእኔ ያለውን ይላል። ጌታችን ኢየሱስ በእኔ ያለውን ሲል ምን ማለቱ ነው? አንተ በክርስቶስ ያለነ ስትባል በክርስቶስ ያመንከነ ማለት ከሆነ ቁጥር 6 ላይ በተመሳሳይ ማን ነው ቁጥር 2 ላይ ጌታችን ኢየሱስ በእኔ ያለውን ይላል ምን ማለት ነው? አጭርና ግልጽ ጥያቄ። ይሄን ትመልሳለህ፣ ከዛ በኋላ ወደፊት ሙቭ እናደርጋለን። ካልሆነ ግን ነፃነት ሰዎችን እኔ ሹሩሩ እያልኩኝ ይሄ ዴይ ኬር አይደለም ማለት ህፃናትን ሰብስቤ ማቆየት የለብኝም። ለሌሎች ከአንተ የተሻሉ ፕሮቴስታንቶች አሉ አይደለ 800 ሆነ ምንሷል እዚህ ውስጥ ለነሱ እድል እንሰጥና አንተ ባነሳባቸው ሐሳቦች የሚሆን በሌሎች ሐሳቦች ላይ እየተወያዩ ይቀጥላሉ ማለት ነው። ስለዚህ እድልን ተጠቀምበት። ክርስቶስ በእኔ ያለውን ሲል ምን ማለቱ ነው? ትርጉሙን ንገረን። ካልሆነ እንሰነባበታለን። ነፃነት ቀጥል። ኦኬ እሺ አሁን ማለት አንተ ትንሽ ያውርታል፣ ትንሽ እኔም ላውራ ፈለገዬ ኢንኬዝ አይሆንም። ገብቶሃል? መልሱን ብቻ መልስ። እድልን ተጠቀምበት። እሺ ነፃነት ቀጥታ መልሱን የማትመልስ ከሆነ እናስወርዳለን። መልሱን መልስ። ምን ማለት ነው በእኔ ያለውን ማለት? መልካም እሺ በእኔ ያለውን ሲል እስራኤል በእርሷ እንደነበረች ዮሐንስ 1 ላይ ይናገራል። ወደ እርሱ ወደ ሆኑት መጣ ብሎ በእኔ ያለውን ሲል ምን ማለት ነው ያልኩ? ምን ማለት ነው ያልኩ? አሁን እኔ ስለ እስራኤል ምናምን ስላልካቸው ነገሮች በኋላ ይመጣል ያለው ነፃነት የጠየቁ ትርጉም ነው። በእኔ ያለውን ሲል ምን ማለት ነው? በእኔ ያለውን ትርጉም ከሆነ የፈለከው በእርሱ ያለውን ብዬ ነው የተረጎምኩት። ያለ እኮ ምን ማለት ነው? እሱን የጠየቁኝ በእርሱ ያለ ምን ማለት ነው? በእርሱ ቀድሞም የነበረ መዝሙር ምን ማለት ነው? ቀድሞ የነበረ ላይ መልካም አሁን ላስረዳ። ምክንያቱም አንተ በክርስቶስ ቀድሞ የነበርክ ነፃነት ቆይ ነው ወደዛ ትሄድ። አንተ በክርስቶስ ቀድሞ የነበርክ ነው። እኔማ ኤፌሶን 2 ላይ ሄደ ስታነብ ከክርስቶስ አንተ በክርስቶስ ቀድመ የነበርክ ነው ወይ? ነፃነት አልነበርኩም። ቀድሜ አልነበርኩም። በክርስቶስ ያመንክ ነው ወይስ አይደለም? አሁን በክርስቶስ ያመንኩ ነኝ። በጣም ጥሩ። በክርስቶስ ያለህ ነው ወይ ብለን ቅድም ስንጠይቅ በክርስቶስ ቀድሜ የነበርኩ ነኝ ብለህ አይደለም የመለስከው። በክርስቶስ ያለህ ነው ወይ ስንል ኦፍ ኮርስ አዎ በክርስቶስ ያለው ነኝ። ምን ማለት ነው? በክርስቶስ ያመንኩ ነኝ ያልክ። ስለዚህ የሌለን ተአምር ፕሊስ አትፍጠር እባክህ። ቃሉን ነው የጠየቅን። ልክ ለአንተ ሰርቶ ለሌላ ሰው ማይሰራ ትርጉም አይደለም የጠየቅን። በቃ ኢንጀነራል ሁሉም ሰው የሚያውቀው የሚስማማበትን የቋንቋ ትርጉም የጠየቁ ትምህርት አይደለም። አሁን የምታነሳልኝ ክርስቶስ ቁጥር 2 ላይ በእኔ ያለውን ሲል ምን ማለቱ ነው? ለመጨረሻ ጊዜ ነው የምጠይቀው። እሺ እሰማለሁ። ፈለገ
ማለት እኔ እኮ ሀሳቤን ካልገለጥ ምንም እሽታችሁ ረድ ጌታ ሆይ በቃ አንዳንድ ጉዳዮች ላይ ማታውቁ ከሆነ ባታወሩበትስ? እውነት እኔ አሁንስ ለራሴ ያዘንኩኝ በእውነት ፕሊስ እባካችሁን በቃ የልጅ ስራ እንስራ ጋይስ። በመጽሐፍ ቅዱስ ማስረጃ ስታወሩ የምትችሉ ከሆነ ብቻ ገብታችሁ ፕሊስ አውሩ። በክርስቶስ ያለ ምን ማለት ነው ብሏለን። በክርስቶስ የማይኖር ከሆነ በክርስቶስ ያለውን አይ ምን መሰለ ሐሳቡ በክርስቶስ ያለ ምንድን ነው? አድካሚ ነው በጣም ጋይስ። እኔው ለሁላችሁም ፕሮቴስታንት ወንድሞች አሁን መደል እንሰጣለን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ካላችሁ ግቡ። በመጽሐፍ ቅዱስ የማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው በሉ። ለሁላችሁም እድል እንሰጣለን። ለሁላችሁም እድል እንሰጣለን። ብቻ በመጽሐፍ ቅዱስ የማስረጃ ነው። አሁን ለሱ ለምንድነው ለማሳየት ብለን ነው። ያው እናንተ እንዲህ ብላችሁ የምታምኑት ከመጽሐፍ ቅዱስ ውጭ ያለ ሰው ሰራሽ ትምህርት አለ ብለን ለማሳየት ፈልገን ነው። ያን ያክል ዳት ማች ፈርዘር ይሄን ነው እና እባካችሁ በመጽሐፍ ቅዱስ ማስረጃ ይሄ ትምህርት የኦርቶዶክስ ቤተክርስቲያን ይሄ ትምህርት እንዲህ ብላችሁ የምታምኑት ትምህርት ከመጽሐፍ ቅዱስ ውጭ ነው ማለት የምትችሉ ካላችሁ በመጽሐፍ ቅዱስ ማስረጃ ገብታችሁ ተወያዩ። ሌላው ወንድማችን አሁን ከኛ ጋር ስታወራ የነበርከው ወንድማችንና ሌሎችም ልክ እንዲህ አይነት ሁኔታ ላይ ያላችሁ ወንድም እህቶች እባካችሁን በቃ አንዳንድ ጊዜ የማታውቋቸውን ነገሮች ባትፈተፍቱ ጥሩ ነው። በቃ ለራሳችሁ ታውቁታላችሁ። ምንም አይነት መሰረታዊ እውቀቱ እንደሌላችሁ ታውቁታላችሁ እና ጊዜ ባታባክኑ። አንዳንድ ጊዜ የማናውቀውን ነገር አይ ለጊዜውን ያላውቀውም እስኪ ቆይ ጠይቄ እመጣለሁ ማለት አዋቂነት ነው። አላቅም ላለ ማለት አራምባና ቆቦ እየረገጡ የሆነ ግድግዳ መዋጠጥ እውቀት አይደለም። እና ፕሊዝ እባካችሁን የልጅ አካሄድ አትሂዱ ፕሊዝ። በጣም ደባሪና አሰልቺ ስለሆነ ማለት ነው። ኦኬ እሺ፣ አሁንም ለሌሎች ሰዎች እድል እንሰጣለን። አንተነህ ነው አይደለም የሚለው? አዎ ወንድማችን ሰላም ነው? እግዚአብሔር ይመስገን። እንደምን አለ? ከየት ቤተ እምነት ነው የመጣኸው? ከወንጌል አማኝ። የወንጌል አማኝ የሚባል ቤተ እምነት አለ? ቤት ነው እንደሚታመነው ወንጌል አይደል እንደሚታመነው? እኔ ቤት ነው የምታምነው ብዬ ነው የጠየኩ። ይኸውልህ በኔጌቲቭ ኢነርጂ ቤት አለ አልክ እኮ። ይኸውልህ ራስህን ብቻ ጽዱና ማይክን የሚታደርገ ካልሆነ ታች አስወርዳለሁ። ይሄ የመንደር ወሬ የምታወሩበት ቦታ አይደለም። በኔጌቲቭ ኢነርጂ አትግቡ ብያቸዋለሁ አይደለ? ቤት ነው የሚታመነው ምናምን ብለህ ይሄ ምን አይነት መልስ ነው አሁን? እሺ አሁን እንዲህ አይነት መልስ ጌታው ለስሙ አሁን እንደዚህ የሆነ ፕሮፋይል ምናምን ሲታይ ፕሮቴስታንት አገልጋይ ነው የምትመስለው። እና ፕሊስ እባካችሁ አረ ፕሊስ በሳል የሆነ ንግግር አውሩ። ከየት ቤተ እምነት ነው የመጣው ስንል እኮ ጥያቄውን ተስማምተህበት እኮ ከወንጌል አማኞች በላይ እየመለስክ ነው። እንደዚህ የሚባል ቤተ እምነት አለው ስንል ደግሞ እንዳለ የመለስከው መልስ ረስተህ ደግሞ ቤት ነው እንደሚታመነው ብራዘር ምን ሆነ ነው? እኔ የቤት ቁሳቁስ ምናምን አልጠየቅኩም። እኔ አንተ በልብስ ማጠቢያ ማሽን፣ በቁም ሳጥን፣ በጫማ መደርደሪያ ታምናለህ ወይስ አታምንም እያልን አይደለም እያወራን ያለ ነው። እና ስነ ስርዓት ይዘህ በመጽሐፍ ቅዱስ ማስረጃ ማውራት የምትፈልግ ከሆነ በጣም ፖላይቶን አውራ፣ እሺ ተጠንቅቀህ። ካልሆነ ግን እዛው እዚህ የመንደር ወሬ እንድትወሩ እኔ አልፈቅድም። ማንም ሁኑ ማን ግብረ ገብ ይኖራችሁ። ሌላ ነገር ማስተማር ቢያቅተን እናንተን ግብረ ገብ አስተምረን እንልካችኋለን። ወንድማችን አንተ ነህ ከየት ቤተ እምነት ነው የመጣው ስለ ከወንጌል አማኞች ብለኛል። የወንጌል አማኞች የሚባል ቤተ እምነት አለ ወይ? ቤተ እምነቴ ነው ብለህ ስለነገርከን ማይክን ክፈትና መልስ። እያወራ ከሆነ አይሰማም። እኔ የገባሁበት ኢንቴንሽን አንተ የገባህበት ኢንቴንሽን ምንድን ነው ብዬ አይደለም የጠየኩ። የኢትዮጵያ ወንጌል አማኞች የሚባል እንዴ እየጮክ ነው እንዴ? አንተ ነህ ተረጋጋ እሺ። እዚህ መተህ ምናምን ለመጮህ እንዳሞክር ብራዘር። እንዲህ አይነት አመልህን እዛው ስነ ስርዓት ይዘህ አውራ። ተረጋጉ እንጂ። ከየት ቤተ እምነት ነው የመጣኸው ስልህ ወንድማችን አንተ ነህ ከወንጌል አማኞች ብለኸኛል። እንደዚህ የሚባል ቤተ እምነት አለ ወይ? ወደፊት እኔ እናንተ ተዋውቀን ከመቀጠላችን በፊት ሀሳቦችን እንደዚህ የሚባል ቤተ እምነት አለ ወይ? ባጭሩ እኮ አንተ ራስህ በቃ መቋጨት ትችላለህ። አዎ አለ ወይ የለም ብለህ ማይክን ክፈትና የት ቤተ እምነት ነው ስትለኝ ወንጌል አማኝ ያልኩ። ዲሞኒስ ማን ህብረት የምታደርግበት ብትለኝ ልነግርህ ነበር። እኔ ጠየቅኩ ህብረት የምታደርገው የት ነው ብዬ አይደለም የጠየቅኩ። ቆይ አዳምጠኝ። አሁንም የኢትዮጵያ ወንጌል አማኞች የሚባል ቤተ እምነት አለ ወይ?
እሱን የጠየቁ። ሶሪ በቃ የምንግባባ አልመሰለኝም። ይቅርታ አድርግ። በቃ ሌላው ጊዜ እንዲህ አይነት መልስ አትስጡ። አሁንም ድጋሚ ጠይቃለሁ። ወንድማችን አንተ ነህ ወረድክ እንደዚህ በኔጌቲቭ ኢነርጂ የምትመጡ ሰዎች ባትገቡ ይሻላል። ከየት ቤተ እምነት ነው የመጣችሁ ስንላችሁ ቤተ እምነታችሁን ተናገረው። በቤተ እምነቱ የሚያፍር ሰው ገስ ላይ መግባት የለበትም። በቤተ እምነታችሁ የምታፍሩ ከሆነ ገስ ላይ አትግቡ ፕሊስ። ከዛ ውጭ ደግሞ ሲቀጥል እባካችሁን ገብታችሁ የመንደር ወሬ የምታወሩ ሰዎች ፕሊስ እባካችሁን፣ የምናወራው ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የስለሆኑ ሀሳቦች ነው። በጣም እኮ ፖላይት ሆነን እኮ ነገሮችን መወየትና ማውራት እንችላለን። ለምንድን ነው ነገር የሚላችሁ? ስትገቡ እኔ ጋር ለምንድን ነው ጸብጸብ የሚላችሁ? ጌታ ሆይ እንደው በመድኃኒዓለም የቤት ኪራይ እየደረሰባችሁ የምትገቡ አንዳንድ ሰዎች ያላችሁ አትግቡ። በቃ የቤት ኪራይ ደርሶባችሁ ከሆነ ምክንያቱም ይሄ ቶሎ የሚያነጫንጭ ጉዳይ ስለሆነ ማለት ነው። ከቤት ከሆነ ሰው ጋር ምናምን ተጣልታችሁ የምትገቡ ሰዎች አትግቡ። በቃ እኔ የህዝብ እንባ ጠባቂ አይደለሁም። ብሶታችሁን ላዳምጥ አይደለም ላይቭ የከፈትኩት እና ፕሊስ እባካችሁን ስሜታችሁን መቆጣጠር የማትችሉ ሰዎች ገዝታት ላኩ። አንዳንዱ ነገር ለመብላት ገዝት ይልታል።